የቅድስት ኦርቶዶክሳዊት ቤተክርስቲያንን እምነት ስርዓትና ትውፊት አውቆ የሚያሳውቅ ብሎም በስነ ምግባር በጥበብና በማስተዋል የታነጸ የነገ ሀገር ተረካቢን የሚፈጥር ለሀገሩና ለእናት ቤተክርስቲያን ትልቅ ራዕይ ያለው ትውልድ በመቅረጽ ሰንበት ትምህርት ቤት ትልቁን ድርሻ ይወስዳል። ቅድስት ቤተክርስቲያናችን ካሏት ሲኖዶሳዊ አደረጃጀቶች መካከል ወጣቶችና ህፃናትን እንደየዕድሜ ክልላቸው በማስተማር ዘውትር የሚተጋ በመንፈሳዊ ህይወት በእውቀት ተኮትኩተው እንዲያድጉ በማስቻል ትልቅ እምነትና ተስፋ ከሚጣልባቸው መዋቅሮች አንዱና ዋነኛው የሰንበት ትምህርት ቤቶች ማደራጃ መምሪያ ነው። የሰሜን ሸዋ ሀገረ ስብከትም ወጣቶች ላይ መስራት የቤተ ክርስቲያንን አገልግሎት ማስቀጠል ነው ብሎ በማመን ትልቅ ትኩረት ሰጥቶ ከሚሰራባቸው ጉዳዮች ውስጥ ቀዳሚው ነው። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያ ሊቀ ጳጳስ እንደመሆናቸው ለወጣቶችና ለታዳጊዎች የተለየ ትኩረት በመስጠት በየጊዜው በአካል በመገኘት ቡራኬ በመስጠት አገልጋዮች በመንፈሳዊ ህይወታቸው እንዲጠነክሩ ምክር በመለገስ የአባትነት ኃላፊነታቸውን እየተወጡ ይገኛሉ። በሀገረ ስብከቱ ስር የሚገኘው ቀደምትና ባለታሪክ የሆነው ወጣቶችና ህፃናትን በእውቀት በስነ ምግባር በስርዓተ ቤተክርስቲያን ታንጸው እንዲወጡ በማድረግ በርካቶችን ያፈራ በማፍራት ላይ የሚገኘው ታሪካዊው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አምደ ብርሃን ሰንበት ትምህርት ቤት ግንባር ቀደም ተጠቃሽ ነው። ሰንበት ትምህርት ቤታችን የረጅም ዓመት ታሪክ ያለው ሰንበት ትምህርት ቤት ነው። ስለዚህ በኢትዮጵያ በሀገራችን በተቋቋመው ሃይማኖት አበው ተብሎ በሚቋቋመው ሰንበት ትምህርት ቤት በዛ ወቅት ላይ የ36ኛ ሆኖ በሀገር ደረጃ የተቋቋመ ሰንበት ትምህርት ቤት ነው። የአጭር ጊዜ ወይም ደግሞ የቅርብ ጊዜ ሰንበት ትምህርት ቤት አይደለም። በተለይ እንደ ሰሜን ሸዋ የመጀመሪያው ሰንበት ትምህርት ቤት ነው። እንደገናም ደግሞ መንበረ ጵጵስና ሰንበት ትምህርት ቤት ነው። ስለዚህ ለብዙዎቹ በሰሜን ሸዋ ላሉ ሰንበት ቤቶች አለም ለኢትዮጵያ ላሉ ሰንበት ትምህርት ቤቶች እጅግ ብዙ አባላትን በማስተማር በማበርከት በብዙ ቦታ የሚገኙ አባላትን ያፈራ አሁንም በማገልገል ላይ ያለ ሰንበት ትምህርት ቤት ነው። ስለዚህ ይህን ሰንበት ቤት እንግዲህ ስንገልጽ ምናልባት በእኛ አንደበት ይሄ ነው ብሎ ለመግለጽ በጣም አስቸጋሪ ነው። ለምን ካለው ታሪክ አንጻር ካለው ረጅም ዓመት አገልግሎት አንጻር ስለዚህ ሰንበት ትምህርት ቤቱን እንደው ባጭር ለመግለጽ እጅግ በጣም አስቸጋሪ ነው የሚሆነው። ስለዚህ ታሪካዊ ዳራው ሰፊ የሆነ እጅግ በጣም ከሀገሪቷ ጋራ ብዙ ትስስር ያለው በተለይ ደግሞ ከሰሜን ሸዋ ሀገረ ስብከትና ካሉት ሰንበት ቤቶች ጋር እጅግ በጣም ትስስር ያለው ሰንበት ትምህርት ቤት ነው። ሰንበት ትምህርት ቤቱ ከተመሰረተበት ጊዜ አንስቶ እስካሁን እየሰጠ የሚገኘውን ዘርፈ ብዙ አገልግሎቶች የሰንበት ትምህርት ቤቱ ሰብሳቢ ቤተልሔም ዘውዱ እንዲህ ትገልጻለች። የደብረ ብርሃን ቅድስት ሥላሴ አምደ ብርሃን ሰንበት ትምህርት ቤት ዘርፈ ብዙ አገልግሎቶችን የሚሰጥ ሰንበት ትምህርት ቤት ነው። እንደ ከተማ 3 አብያተ ክርስቲያንን በስሩ ያስተዳድራል። ከቅድስት ሥላሴ ጨምሮ 4 ናቸው። በዚህ ሁሉ አድባራት የኮርስ ትምህርት የሚሰጥበት ሰፊ አገልግሎት ነው። ከ2000 በላይ የሆኑ ወጣቶችንና ህፃናትን በአራቱም አድባራት እያስተማረ የሚገኝበት ሁኔታ ነው ያለው። ሰንበት ትምህርት ቤታችን ቀደምት እና አንጋፋ እንደመሆኑ ይልቁንም መንበረ ጵጵስና እንደመሆኑ የከተማው መሀል ነው። ብዙ ወጣቶችንና ህፃናቶችን ሰብስቦ ያስተምራል። በአሁን ሰዓት ቅድስት ሥላሴ ላይ ብቻ ከ17 በላይ ክፍሎች በትምህርት ላይ አገልግሎት እየሰጡ ይገኛሉ። እነዚህ 17 ክፍሎች ግን ቦታዎች የተመቻቸ የመማሪያ ክፍሎች የሉትም። የጽዋ ማህበራትን በማስከፈት ሌሎችም በጽድ ስርም ፀሐይ ላይም የሚቀመጡበት የሚማሩበት ሁኔታ ለምቹ ሁኔታዎች ስለሌሉ ክፍሎችን አንዱን አዳራሽ ደግሞ 3-4 ቦታም እየከፋፈልን እንደ ሁኔታው የምናስተምርበት ሁኔታ አለ። በክረምት የከተማውን ህፃናት አብዛኛውን ህፃናት ሙሉ ቀን እየዋለ የአብነት ትምህርት የውዳሴ ማርያም ቆጠራ ፊደል የሚያስቆጥርበት ሁኔታዎች አሉ። ከ700 እስከ 1000 ህፃናት ይማራሉ። ያም ከዛ በላይ ልጆች መሰብሰብ ይቻል ነበር፣ ግን የቦታው ሁኔታ ምቹ አለመሆን የመማሪያ ቦታ አለመኖር ከዚህ በላይ ልጆችን ወስደን ሰብስበን እንዳናስተምር ይገድበናል። እንደገናም መስማት የተሳናቸው ወጣቶችን በማስተማር
አገልግሎትን እየሰጠ ይገኛል። በሰሜን ሸዋ ሀገረ ስብከት እንግዲህ ብቸኛው ሰንበት ትምህርት ቤት መስማት የተሳናቸው የሚያስተምር ብቸኛው ሰንበት ትምህርት ቤት ነው። ወደፊት ደግሞ በእነዚህን መስማት የተሳናቸውን ልዩ ፍላጎት ጨምሮ አይነ ስውራን አካል ጉዳተኞችንም አጠቃላይ በሰፊው ለማስተማር የያዘው እቅድ አለ። ያው የመማሪያ ቦታዎች ሁኔታዎች አለመመቻቸት በአሁን ሰዓት ለመተግበር ስላልቻለን መስማት የተሳናቸውን ወጣቶች ብቻ የሰበሰብንበት ሁኔታ አለ። ከ60 በላይ የሆኑ ከየአካባቢው ተሰብስበው የመጡ መስማት የተሳናቸው ልጆች አሉ። እንደ ሰንበት ትምህርት ቤት እነዚህን የመሳሰሉ ስራዎች እየሰራ እንገኛለን። ለበርካታ ዘመናት የተለያየ አገልግሎት ሲሰጥ የነበረው መገልገያ አዳራሽ ሰንበት ትምህርት ቤቱ ከሚሰጠው መጠነ ሰፊ አገልግሎት አንጻር በቂ ባለመሆኑ አዲስ ባለ 5 ወለል የመማሪያ ህንፃ ለመገንባት የመሰረት ድንጋይ ህዳር 7 ቀን 2018 ዓ.ም የመሰረት ድንጋይ በብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ አባታዊ ቡራኬ ተቀምጧል። ስልጣነ ክህነትን የሚቀበሉ አገልጋዮች ስልጣነ ክህነት የሚሰጥበት ደብር እንደመሆኑ እነዚህንና የመሳሰሉ ብዙ የቤተ ክርስቲያን አገልግሎቶችን የሚሰጥ አዳራሽ እንደመሆኑ የደብሩ ሰበካ ጉባኤ ይህንን ታሳቢ በማድረግ ዲዛይን በማሰራት በ2012 ዓመተ ምህረት ላይ G+3 የሚሆን ህንፃ ለሰንበት ትምህርት ቤቱ በራሱ ተነሳሽነት ለመገንባት እቅድ ይዞ እንቅስቃሴ በጀመረበት ወቅት አንዳንድ ችግሮች ተፈጥረው ነበረ። እነዛን ችግሮች ለመቅረፍ ብዙ ሂደቶች ተሄዷል እና የሀገረ ስብከታችን ሊቀ ጳጳስ ጀምሮ እስከ ደብራችን ሰበካ ጉባኤ ማህበረ ካህናቱም ችግሩን ለመፍታት ብዙሃኑ ምእመናንም ጨምሮ ብዙሃኑ ተረባርበውበት እንግዲህ እግዚአብሔር ፈቅዶ በአሁን ሰዓት ችግሩ ተፈቶ የመሰረት ድንጋይ በህዳር 7 የተቀመጠበት እና ግንባታው ለመጀመር የተዘጋጀንበት ወቅት ነው ማለት ነው። በመርሃ ግብሩ ላይ የተገኙት የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጅ ክቡር መጋቢ ሐዲስ ነቃጥበብ አባቡ በአባቶችሽ ፋንታ ልጆች ተተኩልሽ በማለት መዝሙረኛው ቅዱስ ዳዊት በመዝሙሩ የተናገረውን ኃይለ ቃል መነሻ በማድረግ ባስተላለፉት አባታዊ መልእክት ሰንበት ትምህርት ቤቱ የአባቶቹን ፈለግ ተከትሎ አርቆ በማሰብ ለትውልድ የሚተላለፍ ዘመኑን የዋጀ የመማሪያ ህንፃ ለመገንባት የአደራ የመሰረት ድንጋይ መቀመጡ ለሀገርም ለትውልድም ብሎም ለሰንበት ትምህርት ቤቱም ትልቅ አሻራ ነው ብለዋል። ህየንተ አበውኪ ተወልዱ ለኪ ደቂቅ ስለ አባቶችሽ ፈንታ ልጆች ተተኩልሽ ብሎ መዝሙረኛው ቅዱስ ዳዊት በመዝሙር 44 ቁጥር 16 ላይ እንዳስተማረን በደብረ ብርሃን ቅድስት ሥላሴ የአምደ ብርሃን ሰንበት ትምህርት ቤት ወጣቶች አርቆ በማሰብና ለትውልድ የሚሆን ነገር ስራ ለመስራት በማቀድ ዘመኑን የዋጀ ለዘመኑ የሚመጥን የመማሪያ G+5 ዲዛይን በማዘጋጀት ይሄም ወደ ሀገረ ስብከት ቀርቦ ፈቃድ አግኝቶ ከደብሩ ሰበካ ጉባኤ ጋራ በመናበብና በማቀድ ለመስራት በዛሬው ዕለት በታላቁ የጸሎትና የልማት አባት በብፁዕ አባታችን አቡነ ቀሌምንጦስ መልካም ፈቃድና ቡራኬ ይህ ያደራ የመሰረት ድንጋይ መቀመጡ ለሀገርም ለትውልድም ለሰንበት ትምህርት ቤቱም ትልቅ አሻራ ነው ብለን እናምናለን። ትውልድ በእውቀት የሚቀረጽበት፣ ሕፃናት በእግዚአብሔር ፊት በጥበብና በሞገስ የሚያድጉበት፣ የቤተ ክርስቲያን አገልግሎት ከፍ ብሎ የሚታይበት የመማሪያ ህንፃ እንደመሆኑ ከደብሩ ሰበካ ጉባኤ ጀምሮ ሁላችንም ባለድርሻ አካላት ተባብረን ልንሰራ ይገባል ሲሉ ገልጸዋል። የዚህ ሰንበት ትምህርት ቤት ፍሬዎች የከተማው ህዝብ፣ ሰበካ ጉባኤው፣ ሰንበት ትምህርት ቤቱ ሁላችንም ተባብረን እጅ ለእጅ ተያይዘን ልንሰራው የሚገባ ስራ ነው። ምክንያቱም ይህ የታቀደው እቅድ ትውልድ የሚሰራበት፣ ሕፃናት የሚያድጉበት፣ ልጆች በጥበብና በሞገስ በእግዚአብሔር ፊት የሚያድጉበት የመማሪያ ህንፃ እንደመሆኑ መጠን ሁላችንም ያገባናል ብለን ልንሰራው የሚገባን ጉዳይ ነው ብለን እናምናለን። ክቡር ስራ አስኪያጁ በደብረ ብርሃንና በተለያዩ አካባቢዎች ለሚገኙ የሰንበት ትምህርት ቤቱ ፍሬዎች ብፁዕነታቸው አደራ አስቀምጠዋልና ይህንንም አደራ ለመወጣት ሁላችንም በገንዘብ፣ በእውቀት፣ በጉልበት፣ በሀሳብም ልንተባበር በአንድነት ልንሰራ ይገባል በማለት አሳስበዋል። ብፁዕ አባታችን ለደብሩ ለሰንበት ትምህርት ቤቱ
ለሰንበት ትምህርት ቤቱ ፍሬዎች አደራ አስቀምጠዋል ማለት ነው። ይህንን አደራ ለመወጣት ሁላችንም በጉልበትም በሐሳብም በእውቀትም በገንዘብም ተባብረን ይህንን ሰርተን ፍሬውን ለማየት እንዲያበቃን የብፁዕ አባታችን ጸሎት ኃይል ጉልበት ይሁንን ማለት እንወዳለን። መላከ ብርሃናት ቆሞስ አባ ይትባረክ መኮንን የደብረ ብርሃን ቅድስት ሥላሴና በዙሪያ ያሉ አድባራት አስተዳዳሪ ባስተላለፉት አባታዊ መልእክት ሁላችንም የተሰጠን አደራ በአግባቡ ተወጥተን ለፍጻሜ ማብቃት ይጠበቅብናል በማለት ሰበካ ጉባኤው ከጎናችሁ ነው ሲሉም ገልጸዋል። ይሄ ታላቅ አደራ ዛሬ በእኛም በአስተዳደሩም በሰበካ ጉባኤውም እንዲሁም በሰንበት ትምህርት ቤት ልጆቻችን ላይ ይህንን አደራ እዚህ ብፁዕ አባታችን አስቀምጠውልናል። ይህንን አደራ ለመወጣት እግዚአብሔር አምላክ ሁላችንም ይርዳን። ያው ዛሬ እንግዲህ ከዚህ ወዲያ እንግዲህ ወደፊት ነው። ሁላችንም ይህንን የተሰጠንን አደራ በአግባቡ ተወጥተን ዛሬ ተጀምሯል ለፍጻሜ አምላካችን ያደርሰን ዘንድ የአምላካችን ቅዱስ ፈቃዱ ይሁንልን። መጋቢ ጥበብ ቀሲስ ግዛቸው ፍቅሬ የደብር ዋና ጸሐፊ ብፁዕነታቸው ለጉዳዩ ትልቅ ትኩረት በመስጠት ለሰበካ ጉባኤው በሰጡት አባታዊ መመሪያ በአንድነትና በመግባባት ይህን የመሰረት ድንጋይ አስቀምጠናል ያሉ ሲሆን የተሰጠንን አደራ ሁላችንም ተረባርበን በአጭር ጊዜ ለፍጻሜ ማብቃት ይጠበቅብናልም ሲሉ ተናግረዋል። ብፁዕ አባታችን በሳል አመራርና ትኩረት በመስጠት ለሰበካ ጉባኤው በሰጡት አባታዊ ምክርና ትእዛዝ መሰረት ማህበረ ካህናቱም ሰንበት ትምህርት ቤቱም ሁላችንም ተግባብተን በአንድነት በዛሬው ዕለት በተግባባንበት ቋንቋ መሰረት አስቀምጠናል ማለት ነው። ስለዚህ ቀጣይ የሚሆነው ከኛ የሚጠበቅብን ነገር ምንድነው? ቤተክርስቲያኒቷን በሚጠቅም ስለ ሰንበት ትምህርት ቤቱም በሚጠቅም አግባብ አድርገን የተሰጠውን አደራ በዛሬው ዕለት የተቀመጠውን ማለት ነው ሁላችንም ተረባርበን በቅርብ ጊዜ ለፍጻሜ ማብቃት ከኛ ይጠበቃል ማለት ነው። ብዙ የተደከመበት ብዙ ውጣ ውረድ የታየበት ስለሆነ ይህንን ደግሞ ለፍሬ አብቅተን ሁላችንም እንድናየው እንፈልጋለንና ለዛ ለፍጻሜ አብቃን። አመሰግናለሁ። ብፁዕ አቡነ ቀሌምንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ባስተላለፉት አባታዊ መልእክትና የሥራ መመሪያ መሰረቱ የጸና የጠበቀ ቤት አይነቃነቅም፣ መከራ ቢመጣ ነፋሳት ቢነፍሱም ጎርፍን ቢመጣ አይናውጠውም። ዛሬም ሰንበት ትምህርት ቤቱ የጣለው መሰረት ሕፃናት፣ ወጣቶች በአካል ብቻ ሳይሆን በመንፈስ በአእምሮ የሚጎለብቱበት ቤተክርስቲያንን፣ ቤተሰባቸውን፣ ሀገራቸውን የሚያገለግሉ ዜጎች በእውቀት የሚፈጠሩበት ተቋም ነው ብለዋል። ቤት ሲሰራ ሁል ጊዜ ከመሰረት ነው። መሰረቱን አዝልቆም አጥልቆ ቤት የሚሰራ ሰው ቤቱ አይነቃነቅም ነው መጽሐፉ የሚነግረን። መከራም ቢመጣ ነፋሳት ቢነፍሱ ጎርፎችም ቢጎርፉ ያ ቤት አይነቃነቅም ነው። ምክንያቱም ጥልቅ ባለው በጠለቀ መሬት ላይ ተገንብቷልና ነው። እና ይሄ አሁን ዛሬ ሰንበት ትምህርት ቤት አዳራሽ እንዲሰራ መሰረት የተቀመጠው ያው ሰው መፍጠሪያ ነው። ሰው ነው የሚሰራበት ሰው የሚዘጋጅበት ከዚህ ነው። ከዚህ አዳራሹ ሰንበት ትምህርት ቤት ህፃናቱ ከዚያ ወጣቱ ጎልማሳውም የሚያድግበት ጉልምስና በአካል ብቻ አይደለም በመንፈስም በአእምሮም እየዳበሩ እግዚአብሔርንም ቤተሰቦቻቸውንም ፈጣሪያቸውን ሀገራቸውንም ያገለግሉ ዜጎች የሚፈጠሩበት ተቋም ነው ማለት ነው ይሄ ሰንበት ትምህርት ቤት። ብፁዕነታቸው የሰንበት ትምህርት ቤቱን የምስረታ ታሪኩን አውስተው ሰንበት ትምህርት ቤትን መስራት ሰውን በእውቀት በጥበብ መስራት ማለት ነውና ዛሬ ከቀድሞ አገልጋይ አባላቶች ጀምሮ የሁላችሁ ትብብርና ቀና አመለካከት ያሻል ሲሉ ተናግረዋል። የሰንበት ትምህርት ቤት ያው በቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ማለት ነው ብፁዕ ቅዱስ አቡነ ቴዎፍሎስ አማካይነት ፊታውራሪ ገብረ ሕይወት የሚባሉ እሳቸው ጸሐፊ ሆነው ልዕልተናኛ ወርቅ ኃላፊ ሆነው እንዲሰራት 3 አካላት ነበር ይህን ሰንበት ቤት የሚመሩት ማለት ነው። ሁላችሁም አሁን ይህም ሰንበት ቤት መስራት ማለት ሰውን መስራት ማለት ነው። ሰው ማበጀት ማለት ነው። ትልቅ ተቋም ነው። እንደ ቀላል የሚታይ አይደለም። ነገረ መለኮት፣ ነገረ እግዚአብሔር፣ ዶግማው፣ ቀኖናው፣ ትውፊቱ ጠቅላላ እዚሁ ነው የሚነገርበት። ከዚህ ነው የሚፈላው ማለት ነው እና እንደ ቀላል አይደለም እና ሁላችሁም በዚህ ያላችሁ የቀድሞዎቹም ዛሬ አሁንም ያላችሁት አሁንም እዚህ አደባባይ እዚህ አውደ ምሕረት ላይ ያላችሁትም ሁላችሁም የሁላችሁም ቀና አመለካከትና መልካምነት ይሻል ማለት ነው። ከተባበርን ቀላል ነው። ይሄ ብዙ የሚከብድ ነገር አይደለምና
በዋናው ነገር ቀናነት ነው። በክርስትና ሕይወት ብዙ ፈተናዎች ያጋጥማሉ። ነገር ግን ቅዱስ መጽሐፍ ፈተናን መታገስና ትዕግስትን ገንዘብ ማድረግ እንዳለብን ይነግረናል በማለት ችግሮችን በጥበብና በትዕግስት ማለፍ ይገባቸዋልም ሲሉ መክረዋል። ታገስ አለማት ይላል መጽሐፋችን። ፈተናን ታገሳት ነው የሚለው፣ ታልፋለህ ነው የሚለው። ወደረታ አስተፈሳከ ኋላ ታስደስታለህ፣ ታገስ፣ ትዕግስተኛ ሁን ነው የሚለው። ትዕግስት ልብስ ነው። ትዕግስት ይሞቃል እና የሚበርደን ትዕግስት ስናጣ ነው። ስሜታዊ እንሆናለን፣ ስሜት ውስጥ እንገባለን። በዚህን ጊዜ ያው ችግር ነው ለሁሉ የሚተርፈው ማለት ነው እና አሁንም ትዕግስት ይሻል ማለት ነው እና የተፈታው በጥበብ ነው ሆነ ለመናገር። ብፁዕነታቸው በብዙ ውጣ ውረድ ውስጥ አልፋችሁ ዛሬ መሰረት ለመጣል በቅታችኋልና በፍቅር በአንድነት በቶሎ ወደ ስራ መግባት ይጠበቅባችኋል በማለት የስራ መመሪያ የሰጡ ሲሆን ሀገረ ስብከቱ በሚያስፈልገው ነገር ሁሉ ከጎናችሁ በመሆን ድጋፍ እንደሚያደርግ በመግለጽ ለስራ ማስጀመሪያ የሚሆን የ300 ሺህ ብር ድጋፍ አድርገዋል። ለመረጋጋቱ የሁላችሁም በተዘዋዋሪም ቢሆን በቀጥታ አለበት ማለት ነው እጃችሁ። ስለዚህ ለሁላችሁ ምስጋና እናቀርብላችኋለን እንላችሁ። ጀምረናል። ያው ነገ ተነገ ወዲያ ወደ ቁፋሮ መግባት አለብን። ጊዜ መጠበቅ የለም። ባለን ነገር መግባት አለብን። የሰንበት ትምህርት ቤቱ ፍሬ የሆኑት ዶክተር አንዱዓለም አባተ አባቶቻችን በሰሩልን ቤት ስንገለገል ቆይተናል። ዛሬ በቅድስት ሥላሴ ፈቃድ ባደግንበት ቤት ጊዜው የኛ ሆኖ እዚህ ከደረስን በአባቶቻችን ጸሎት ታግዘን የምንችለውን እናደርጋለን። ቤታችንንም ቅድሚያ ሰጥተን በአንድነት በፍቅር እንሰራለን በማለት ተናግረዋል። ደስታ ነው የሰጠኝ። ይሄ ደግሞ የሥላሴን ፈቃድ እንደሆነ ተረድቻለሁ። እግዚአብሔር መልካም ፈቃዱ ሆኖ ደግሞ በኖርኩበት ቤት ባደግኩበት ቤት ዛሬ በእኛ ደግሞ አባቶቻችን በሰሩት ቤት ላይ ተገልግለናል። አሁን ደግሞ ጊዜው የኛ ሆኖ ደግሞ እኛ ደግሞ አንድ ጡብ ለማስቀመጥ እግዚአብሔር ፈቃዱ ከሆነ እና እዚህ ከደረስን እንኳን ይሄ ሁሉ ሰው ኖሮ እንኳን ለዚህ መልካም ፈቃድ ለሌሎች ነገሮች የምንችለውን ሁሉ እናደርጋለንና እንደ እግዚአብሔር ፈቃድ የእናንተ ጸሎት ስለማይለየን ከምንም በላይ ከያስኳቸው ስራዎች ሁሉ ቅድሚያ ሰጥቼ የምችለውን ነገር ሁሉ አደርጋለሁ። የእናንተ ጸሎት አይለየኝ። የቀድሞና በአሁኑ ሰዓት በአገልግሎት ላይ የሚገኙ አገልጋይ አባላት በብዙ ውጣ ውረድ ውስጥ አልፈን ሁላችንም በጉጉት የምንጠብቀው ታላቅ ቀን በእግዚአብሔር ፈቃድ ስለተሳካ እንዲሁም መሰረት በመጣሉ ደስተኞች ነን ሲሉ አስተያየታቸውን ሰጥተዋል። ሰንበት ትምህርት ቤታችን ዓለም አቀፍ ነው። ደብረ ብርሃን ቅድስት ሥላሴ ሰንበት ትምህርት ቤት ሀገር አቀፍ ብቻ አይደለም፣ ዓለም አቀፍ ነው። ከምንኩስና እስከ ታች እስካለው ድረስ ያፈራ እስከ ጵጵስና ያደረሰ ሰንበት ትምህርት ቤት ነው። ስለዚህ አናፍርም። ነገ ይሄ ህንጻ በብቃት ይቆማል ብለን እናስባለን። በጸሎት፣ በገንዘብ፣ በእውቀት ሁላችንም በተሰጠን መክሊት እግዚአብሔር ፈቅዶ ህንጻው ቆሞ እንድናይ እግዚአብሔርን እንለምናለን። የነበረው አዳራሽ ያው ለአገልግሎት በተለይ ከአዲስ ስርዓተ ትምህርት ጋር ተያይዞ ለአገልግሎት አመቺ ባለመሆኑ ምክንያት ሰንበት ትምህርት ቤታችን በአዲስ መልክ እንዲሰራ እንቅስቃሴ ተጀምሮ ነበረ። ያም እንቅስቃሴ እንግዲህ ከብዙ ውጣ ውረድ በኋላ ይህ እንግዲህ የዘመናት ጥያቄያችንም ስለነበረ እንደገና ደግሞ ብዛት ያለው ሰንበት ትምህርት ቤት አባላትም ለማስተናገድ በተለይ ደብረ ብርሃን ቅድስት ሥላሴ ሰንበት ትምህርት ቤት የሚለዩት ነገሮች ስላሉ አንደኛ 4 አድባራት ላይ ብዛት ያላቸው አባላትን ያስተምራል። ስለዚህ እነኚህን አባላት አገልግሎት ለመስጠት ሰፊ የሆነ አዳራሽ ስለሚያስፈልገን እንግዲህ በብዙ አመት ጥያቄ ነው። በዚህ ጥያቄ መሰረት በብፁዕ አባታችን አቡነ ቀለሜንጦስ አማካኝነት የመሰረት ድንጋይ አኑረውልናል፣ ተጥሏል። ስለዚህ በዚህ የመሰረት ድንጋይ መጣል እጅግ በጣም ተደስተናል። አዳራሻችንን አፍርሰን ከወጣን በኋላ የሁሉም አገልጋይ የሁሉም ክርስቲያናዊ ማህበረሰብ እዛ አካባቢ ያለው ከአውደ ምሕረት ጀምሮ ከተማ ውስጥ ያለው ወጣት ሁሉ መቼ ይሰራል ወይም ደግሞ አዳራሻችንን መልሰን የምናገኝበት መንገድ እንዴት ነው የሚል የሁሉም ጥያቄ ነበርና መቼም አጋዕዝተ ዓለም ሥላሴ ለመከራም ለደስታም ጥሩ ጫንቃ ይሰጣሉና በዛ ነው የተቋቋምንና ያለፍነው እና ብዙ ውጣ ውረዶች ነበሩ። እኔ ደግሞ ከአገልጋይነትም በላይ በአሰሪ ኮሚቴ ውስጥ ስለነበርኩኝ በቅርበት ጉዳዩን አውቀዋለሁ እና ህመም ነበረው፣ ውጣ ውረድ ነበረው፣ ከፍተኛ ተስፋ የማስቆረጥ ጫፍ ድረስ የደረስንባቸው ሁኔታዎች ነበሩና
ከዛ አንጻር አሁን ደግሞ በብፁዕ አቡነ ቀለሚጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የመሰረት ድንጋዩ ሲጣል በጣም ደስታው እጥፍ ድርብ ነው። ትልቅ ደስታ ነው እንዳለገላ ይሰማኝና እንዲህ ነው ብዬ ልገልጸው አልችልም። ልክ የተሰራና ያለቀ የገባሁበት ያህል ነው የተሰማኝ ከነበረው ውጣ ወረድ አንጻር ሲታይ። ግንባታውን ለመጀመር የሚያስፈልጉ የቅድመ ዝግጅት ስራዎች ምን ይመስላሉ? የሰንበት ትምህርት ቤቱ ሰብሳቢ እንዲህ ትገልጻለች። ግንባታውን ለመጀመር ቅድመ ዝግጅቶች ተደርገዋል። የህንፃ ዲዛይን ተሰርቶ ተጠናቋል። እንደገናም ቦታው የቦታ ጠረጋ ስራም ተሰርቷል። አሁን የመሰረቱን ቁፈራ ለማስቆፈር በእንቅስቃሴ ላይ ነው ያለነው። የመማሪያ ህንፃው የሰንበት ትምህርት ቤቱ አገልጋዮች ብቻ ሳይሆን የሁሉም ምዕመናንን ርብርብ የሚጠይቅ በመሆኑ ሁላችንም በአንድነት ተባብረን ለፍጻሜ ልናደርሰው ይገባል በማለት መልእክታቸውንም ያስተላልፋሉ። እንግዲህ ሁላችንም በየደረጃችን ድርሻ አለብን ብዬ አስባለሁ። ከሀገረ ስብከታችን ጀምሮ የደብራችን ሰበካ ጉባኤ፣ ማህበረ ካህናቱ፣ ምእመናኑ እንደገና በተለያዩ ዓለማት የሚኖሩ የኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ ለዚህ ሰንበት ትምህርት ቤት ህንፃ ግንባታ እጃቸው አሻራቸውን እንዲያሳርፉ መልእክት አስተላልፋለሁ። ምክንያቱም ትውልድ መንፈሳዊ ትምህርት ተቀርጾ ሲያድግ አገር ተረካቢዋን ታገኛለች፣ ቤተክርስቲያንም የነገ ተተኪዋንና ተረካቢዋን ታገኛለች፣ አገር በሰላም ይመራል። ስለዚህ ለዚህ ለነገው የአገር ማንነት የቤተክርስቲያን ማንነት ዛሬ ላይ የምንሰራው ስራ ትልቅ አስተዋጽኦ ስላለው ይህንን ህንፃ በጋራ ርብርብ አድርገን እንድንገነባ ለመላው ዓለም የኦርቶዶክስ ተዋሕዶ አማኞች ጥሪን አስተላልፋለሁ። እንግዲህ የመሰረት ድንጋይ ሲባል አንድ በአይምሮ ውስጥ የነበረን ነገር እውን ሆኖ እንዲታይ የሚያደርግ ሂደት ስለሆነ ስለዚህ ያ እውን የሚሆነው ደግሞ ህንፃው ነው። ሰዎች የሚማሩበት፣ ሰዎች የሚያርጉበት፣ ሰዎች ቤተክርስቲያን ለማገልገል ባላቸው ስታፊ የሚሳተፉበት የአገልግሎት መንገድ የሚሳለጥበት ስለሆነ ይሄንን ህንፃ እውን ለማድረግ ያው ከአንድ ሰንበት ትምህርት አባል ብቻ የሚጠበቅ ወይም ደግሞ ከዛ ውስጥ ተምሮ ብቻ የሚጠበቅ ሳይሆን ሰንበት ትምህርት የህዝብ ነው። የህዝብ ልጆች ናቸው የሚማሩበት። የጾታ ልዩነት ሳይደረግ በአመቺ ጊዜያት የሰንበት ትምህርት ቤት ወይም የአካባቢ ልጆች የሚማሩበት ህዝብ ልጆቹን በሃይማኖት የሚያነጽበት ቦታ ስለሆነ እንደ ሰሜን ሸዋ የሰሜን ሸዋ ነው፣ እንደ ሀገርም የሀገር ነው ብለን ነው እኛ የምናስበውና ስለዚህ የሰንበት ቤት አባላት ብቻ እዚህ ላይ የሚሳተፉ ወይም ይሄን ውጤት ያመጣሉ ማለት ብቻ ሳይሆን ህዝብም ልጆቹ የሚያስተምር ህዝበ ምእመኑ ወይም ክርስቲያን የሆነ ህዝብ ሁሉ በዚህ ላይ ርብርብ እንዲያደርግ ነው የምንፈልገው። በተለይ ሰንበት ትምህርት ቤታችን የብዙ ሀገራት በተለይ የታሪክ መዳረሻ ስለሆነ በተለይ የፈውስ ቦታም ስለሆነ ብዙ ሰዎች ወደ ሰንበት ቤት ይመጣሉ፣ ያድራሉ። ወደ ተለያዩ ገዳማት ሲሄዱ የሚያርፉበት፣ ወደ ተለያዩ ቦታ ሲሄዱ በረከት የሚሳተፉበት ነው እና ደብረ ብርሃን ቅድስት ሥላሴ ሰንበት ትምህርት ቤት ስለዚህ በዚህ በጣም የሚታወቅ ሰንበት ቤት ነው። ሁሉም ሰው ይረባረባል ብለን እናስባለን። ለዚህ ርብርቦች እንግዲህ ያው በውጭም በሀገር ውስጥም ያለን የሰንበት ቤት ፍሬዎችም እንደዚሁም ደግሞ የአካባቢው ምእመናንም እንደዚሁም በተለያዩ ቦታ ያሉ ኦርቶዶክሳውያን ምእመናንም ለዚህ ህንፃ ተረባርበው በአጭር ጊዜ ውስጥ ሰንበት ቤቱን እውን ለማድረግ በተለይ ሰንበት ቤታችን የሚታወቅበት የማህረና አብ ጸሎት በጣም ይታወቃል። በሳምንት 3 ቀን ይሰጣል፣ እሁድ፣ ረቡዕና አርብ። ስለዚህ ብዙ አባላት ይሰበሰባሉ። በተለይ ደግሞ በእመቤታችን ጾመ ፍልሰታ እጅግ በጣም ብዙ ወጣቶች የሚሰበሰቡበት ምህላ የሚደረግበት አባቶች የሚገኙበትም ስለሆነ ያን ሁሉ መፍትሄ እንዲሰጥልን ያው የሁላችንም ርብርብ ይጠይቃልና ሁላችንም ባለን በጉልበት በእውቀት በማቴሪያልም በቁሳቁስም ሰንበቱን በመርዳት በሐሳብም አይዟችሁ በርቱ የኛ ነው በማለት ለምን ሰንበቱ የህዝብ ስለሆነ ማለት ነው። በአስቸኳይ እንግዲህ በምንችለው አቅም ይጣለብን አደራ እውን እንድናረግ በዚሁ ማሳሰብ ፈልጋለሁ። ይሄ የትውልድ የምንተካበት፣ ትውልድ የምንፈጥርበት፣ ትውልድ የምናስተምርበት ትልቅ የትምህርት ማዕከል ነው እና ወየኔ ብቻ የሰንበት ትምህርት ቤት አገልጋዩ ብቻ አመራሩ ብቻ ሳይሆን በደብረ ብርሃን ከተማ ውስጥ ያለው ማንኛውም ወጣት፣ ማንኛውም አረጋዊ፣ ማንኛውም አባት እናት ሳይባል ሁሉም ተቋማትም ጭምር ሀገረ ስብከቱ የጀመረው ጅማሮ አለ። ሀገረ ስብከቱም ሰበካ ጉባኤያችንም ሁሉም ባለድርሻ አካላት ነው ለዚህ ለ5
ወለል ህንፃ ስኬት ማለት ነው እና አገልጋዩ እንደ አገልጋይ የሚጠበቅበት ነገር አለ። አገር ውስጥም ያሉ ከሀገር ውጭም ያሉ የሰንበት ትምህርት ቤቱ እንደጀረገጡ የአውደ ምሕረቱ እንደጀረገጡ በደብረ ብርሃን ኖረው ስለ ሰንበት ትምህርት ቤቱ ሲቆረቆሩ የነበሩ ልጆቻቸውን የሚያስተምሩ ወደፊት የሚያስገቡ ወጣቶች አሁን በጥምቀት አካባቢ ብዙ ወጣቶች አሉን በተለያየ ስም አገልግሎት የሚሰጡ ከነሱ ጋር ሁሉ ውይይት እናደርጋለን። ከከተማው ማህበረሰብ ጋር ውይይት እናደርጋለን። እንደዚህ ሁሉም የሚመለከተውን ሰው ውይይት አድርገን ከሊቅ እስከ ደቂቅ ተረባርበን ይህንን ነገር መጨረስ አለብን። እኛ እንጀምረዋለን፣ ትውልድ እየጨረሰው ይሄዳልና የሰንበት ትምህርት ቤቱ ብቻ ነው የሰበካ ጉባኤው ብቻ ነው ተብሎ የሚተው ሐሳብ አይደለም። ነገ ተነጎዳ ትልቅ ዲያቆን የሚወጣበት ካህናት የሚወጡበት ከጳጳስ ደረጃ ድረስ የሚወጡበት ትልቁ የትምህርት ቦታ ሰንበት ትምህርት ቤት ነው። እንዳጋጣሚ ደግሞ እግዚአብሔር ሲፈቅድልን የሰንበት ትምህርት ቤት መምሪያና ማደራጃ ኃላፊ ብፁዕ አባታችን አቡነ ቀለሚጦስ እዚሁ ነው። ስለዚህ የመንበረ ጵጵስና ሰንበት ትምህርት ቤት ነው እና ከዚህ አንጻር ሰፊ አገልግሎት የሚሰጥበት ከመሆኑ አንጻር የደብረ ብርሃን ሕዝብ ተረባርበን በውጭ ያሉትም ወንድም እህቶቻችን በቁጭት ውስጥ ያሉ ሁሉ ስላሉ እነሱም የምናረባብሩበትን ትልቅ ፕሮጀክቶችን እየሰራን ነው። አገልጋዮቹ የግንባታ ፍቃድ ከማግኘት ጀምሮ በነበረው ሂደት ሁሉ ላገዙና አስተዋጽኦ ላበረከቱ ሁሉ ምስጋና አቅርበዋል። ብፁዕ አባታችን ስላደረጉልን ስለሆነው ነገር ሁሉ እግዚአብሔር ይመስገን። በእናንተ በሳል አመራር፣ በእናንተ ጸሎት፣ በእናንተ አጋዥነት ይህ ህንፃ ቆሞ ለልጆቻችን ትውልድ አሻጋሪ እንዲሆን ህንፃ ብቻ ተሰራ ሳይሆን ህንፃ ውስጥ የሚገባ ትውልድ የሚያፈራ ህንፃውን ብቻ ሳይሆን ትውልዱንም አብረን እንዳፈራ ስሉስ ቅዱስ ያግዙን እላለሁ። እግዚአብሔር ለፍጻሜው ያድርሰን። የምናመሰግናቸው ብዙ አካላት ይኖራሉ። ከውጭም ከውስጥም ብዙ የምናመሰግን በተለይ በመጀመሪያ ያው እንግዲህ ምስጋና የምናቀርበው ብፁዕ አባታችን አቡነ ቀለሚጦስን ነው። አንደኛ የሰንበት ቤቶች ማደራጃ መምሪያ የበላይ ጠባቂ ሊቀ ጳጳስ ናቸው፣ መንበረ ጵጵስናቸው ነው። እንደገናም ደግሞ በታሪክ ደረጃም በሰፊ ያውቁታል፣ አስተዳዳሪ ሆነው ያውቁታል። ስለዚህ ሰንበት ትምህርት ቤቱ ጋር ብዙ ነገር ትስስር አላቸውና ይህንን ያለውን ሁኔታ ኦን እንዲሆን የመሰረት ድንጋይ እንዲጣል እሳቸው በአላቸው ሁሉ ጥበብ ይሄን ስላደረጉልን መጀመሪያ ብፁዕ አባታችንን እናመሰግናለን። ረጅም እድሜ እንዲሰጥልንና ሁልጊዜም አይዟችሁ እንዲሉን አባታችን እንፈልጋለን። ከዛ ቀጥሎ ያው ሀገረ ስብከታችን እናመሰግናለን። በተለይ መጋቢ አዲስ ነቃ ጥበብን የሰሜን ሸዋ ሀገረ ስብከት ዋና ስራ አስኪያጃችንን እሳቸውንም እንደዚሁ የሚመጡ ችግሮችንም ያሉት ሀሳቦችንም በመቀበልና በማስተናገድም እንደዚሁም ከወጣቶች የተለያየ መረጃ በማሰባሰብም የሰንበት ኦን እንዲሆን እና በሰላም መስመር እንዲሰራ ለማድረግ ያደረጉት ጥረት በጣም ሰፊ ስለሆነ እሳቸውንም እጅግ በጣም እናመሰግናለን። እንደዚሁም ሀገረ ስብከት ያሉ ሰራተኞችንም ሁሉንም በየደረጃቸው እናመሰግናለን። ብዙዎቹ ከሰንበት ቤት የወጡም አባላቶችም ያሉበት ቦታ ነው። ታሪኩም በብዙ መልክ ስለሚያውቁ እነሱንም በየመምሪያ ኃላፊዎችንም ሌሎችንም አካላት የሀገረ ስብከቱን እናመሰግናለን። ከዛ ቀጥሎ ያው እንግዲህ በዋናኝነትም ደግሞ ደብሩ ሰበካ ጉባኤ በጣም ቢመለከተውም ይሄ ሰንበት ቤት ቦታ ላይ እንዲሰራ ወይም ደግሞ ቀጣይ ስርዓተ ትምህርቱ ኦን እንዲሆን ተማሪዎች ያለምንም ችግር ያለ ቦታ ጥበት እንዲማሩ አሁንም ባለው ነገር በጣም እያገዘን ያለው አሁን ደግሞ ይሄ መሰረት ድንጋይ እንዲጣል በማድረጋቸው በጣም እጅግ በጣም ሰበካ ጉባኤውን እንደ ጥቅል እናመሰግናለን። ዲዛይኑን በመስራት ሀሳብ በማመንጨት ጧትና ማታ እዛ ቦታ ላይ በመገኘት በተለይ በሙያቸው ቤተክርስቲያን እናገለግላለን ብለው እዛ ቦታ ላይ የነበሩ የህንፃ ባለሙያዎች ወጣቶችን እናመሰግናለን። ሰንበት ትምህርቱን አመራርን በጣም እናመሰግናለን። አባላቱንም በዚህ በሁሉም ርብርብ ላይ የተገኘ ነው። ከዛም ደግሞ አይዟችሁ፣ በርቱ፣ ጠንክሩ፣ የልጆቻችን መማሪያ ነው፣ መንፈሳዊ እሴት የሚያገኙበት ነው በማለት ብዛት ህፃናት በክረምት ላይ ያመጡ የነበሩ እንረባረባለን፣ እንሰራለን፣ አይዟችሁ ከጎናችን እያሉ የነበሩ ምእመናን እነሱንም በጣም በእግዚአብሔር ስም እናመሰግናለን። በዚህ ሁሉ ጣውረዱን የጨረሱልን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀለሚጦስ ትልቁን ድርሻ ይወስዳሉ። በበሳል አመራር ሰጥተው ይሄ ነገር እንዲፈጸም አድርገውልናል። የሰሜን ሸዋ ሀገረ ስብከት ስራ አስኪያጃችን
መጋቢ ሐዲስ ነቃ ጥበብ አባቡ ትልቁን ድርሻ እርሳቸው ይወስዳሉ። በንዴት በምንመጣበት ሰዓት ረጅም ዓመት ስለሆነው ያንን ቅዝቅዝ አድርገው መክረው ገስጸው ሌላ አቅጣጫ ሲዘውን የተመላለስንባቸው ብዙ ጊዜዎች አሉና ይሄንን ያደረጉልን ይሄንን ሀገረ ስብከት ማመስገን እፈልጋለሁ። ከዛ ደግሞ መጋቢ ጥበብ ቀሲስ ግዛቸው ትልቁን ድርሻ ወስደው በጥበብ በብልሃት በማስተዋል ተመርቶ ይሄ ነገር የመሰረት ድንጋዩ የተጣለበት ቀን በመሆኑ እነዚህን አካላት ላመሰግን እፈልጋለሁ። በሀገራችን ውስጥ ያላችሁ በውጭ ዓለም ያላችሁ የቅድስት ሥላሴ የአምደ ብርሃን ሰንበት ትምህርት ቤት ወዳጆች ሁሉ ከዛሬ ጀምሮ እጃችሁን ወደኛ አይናችሁን ወደኛ አድርጋችሁ ይሄንን ሰንበት ትምህርት ቤት እንድናቆመው ጥሬን አስተላልፋለሁ። አመሰግናለሁ። የሰንበት ትምህርት ቤቱ ሰብሳቢ ሀገረ ስብከቱን ከብፁዕነታቸው ጀምሮ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱ ዋና ስራ አስኪያጅ፣ የደብሩ ዋና አስተዳዳሪ መላከ ብርሃናት ቆሞስ አባ ይትባረክ መኮንን እንዲሁም በአጠቃላይ ከጎናችን በመሆን ለምንገነባው የመማሪያ ህንፃ በርቱ ከጎናችንን በማለት ላገዛችሁ አካላት በሙሉ በሰንበት ትምህርት ቤታችን ስም ምስጋናችን የላቀ ነው በማለት ተናግራለች። በመጀመሪያ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አባታችን አቡነ ቀለሜንጦስ ናቸው። ደብሩ መንበረ ጵጵስና እንደመሆኑ በቅርብ ሁልጊዜ እናገኛቸዋለን። በየትኛውም አገልግሎት በፈለግናቸውም ባልፈለግናቸውም ጊዜ አባታችን ከጎናችን ናቸው። ሰንበት ትምህርት ቤቱ ምን ደረጃ ላይ ደረሰ፣ ወጣቶች እንዴት ናቸው እያሉ እየመጡ ራሳችን ሰንበት ትምህርት ቤታችንን እየጎበኙ አገልግሎታችንን እየተመለከቱ የሚያበረታቱን የሚያጠነክሩንና እንድንሻገር ስርዓተ ትምህርቱንም እያጠናከሩ የሚያበረታቱን አባታችን ናቸው። ከዚህም አልፎ ይሄ የሰንበት ትምህርት ቤት ግንባታ ያሉትን ችግሮች በመፍታት በአባትነት መመሪያ ሰጪነት በክትትል ጭምር ሰበካ ጉባኤውንም እያበረታቱና እያገዙ አባትነት መመሪያ በመስጠትም ጭምር ትልቁን አስተዋጽኦ አድርገው ግንባታው እንዲጀመር የመሰረት ድንጋይ ያስቀመጡልን አባት በመሆናቸው ለሳቸው እድሜና ጤና እንዲሰጥልን እመኛለሁ። እጅግም አብዝቼ አመሰግናቸዋለሁ። እንደ ሰንበት ትምህርት ቤት ማለት ነው። ሀገረ ስብከታችን ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ እሳቸውም እንደዚሁ በአገልግሎት ደረጃ ሁሉንም አገልግሎት በመደገፍ በማበርታት እንቅስቃሴያችንን ሁሉ በመከታተል እያገዙ እዚህ ደረጃ እንድንደርስ ወጣቶች እንዳይጠፉ እንዳያፈነገጡ ከመስመር እንዳይወጡ የአባትነት መመሪያንም በመስጠት ከጎናችን በመሆናቸው ለዚህም ህንፃ ግንባታ ያሉ ችግሮችን በመፍታት ከሰበካ ጉባኤው ጋራ በመመካከር ትልቅ አስተዋጽኦ ያደረጉ በመሆናቸው እሳቸውን ትልቅ ላመሰግናቸው ወዳለሁ። ሌላው የደብሩ ሰበካ ጉባኤ ነው። የደብሩ ሰበካ ጉባኤ እንግዲህ በፊትም ቀደም የነበረ የሰበካ ጉባኤ በራሱ ተነሳሽነት ይህንን ህንፃ ለመገንባት እቅድ የያዘ ሰበካ ጉባኤ ነበር። ከዛ በኋላ ሰበካ ጉባኤ ተቀይሮ እነዚህም ችግሮችን በተለያየ ጊዜ እየመጡ እያስተዳደሩ የኖሩት ሰበካ ጉባኤዎችን በተቻለ መጠን ችግሮችን ለመቅረፍ እንቅስቃሴ በማድረግ ከሀገረ ስብከቱ ጋር በመመካከርና ሰንበት ትምህርት ቤቱንም ወጣቶችን በማረጋጋት በማመካከር እንቅስቃሴ እያደረገ አሁን የደረሰበት የግንባታ ፍቃድ ላይ እንዲደርስ ያደረገ ከቀድሞ ጀምሮ አሁን ድረስ ያለው ሰበካ ጉባኤ ሊመሰገን ይገባል። ይልቁንም ደግሞ ይህንን ከፍተኛ በርደን የነበረ ችግር ለመፍታት ብዙ እንቅስቃሴ ያደረጉ የደብራችን ክቡር ጸሐፊ መጋቢ ጥበብ ግዛቸው ፍቅሬ ትልቁን የአንበሳ ድርሻውን ይወስዳሉ። በበሳል አመራር በጥበብ በመጠቀም ይህንን ችግሮች እንዲፈቱ ከብፁዕ አባታችን መመሪያ በመቀበል ከሀገረ ስብከቱ በመመካከር የደብሩን ሰበካ ጉባኤ በማወያየት በጋራ ሆነው ችግሮችን እንዲፈቱ በማድረግ ከማህበረ ካህናቱም ጋራ የጋራ ውይይት በማድረግ ትልቁን ሚና የተወጡ በጥበብ በበሳል አመራርነታቸው የዚህ ደረጃ ላደረሱልን ለመጋቢ ጥበብ ግዛቸው ፍቅሬ ትልቅ ምስጋናችንን በሰንበት ትምህርት ቤታችን ስም እናቀርባለን። አጠቃላይ የደብሩ ሰበካ ጉባኤ ትልቅ ምስጋና ይገባቸዋል። ከአባታችን መላከ ብርሃናት ጀምሮ ሁሉም የደብሩ ሰበካ ጉባኤ ትልቅ ምስጋና ይገባ። ማህበረ ካህናቱም ለዚህ እጃቸው አለ። ቀና አመለካከት አላቸው። ሰንበት ትምህርት ቤት ወጣቶች እንዲማሩ እንዲያድግ
ያበረታቱናልና ለማህበረ ካህናቱም ምስጋናችንን ልናቀርብ እንወዳለን። መንፈሳዊ ወጣቶች ህንጻ ዲዛይንን በመስራት ትልቅ ጊዜያቸውን ሰጥተው ትልቅ ገንዘብ ብዙ ብር የሚያስወጣ ዲዛይን በጉልበታቸው በእውቀታቸው ጊዜያቸውን መስዋዕት አድርገው የሰሩ ኢንጂነሮች የደብራችን ሰንበት ትምህርት ቤት ፍሬ የሆነው ኢንጂነር ንጉስ ታደሰ ጀምሮ ከሱ ጋር በስሩ ያሉት 7 ኢንጂነሮች እጅግ በጣም ልናመሰግናቸው እንወዳለን። በ2 እና 3 ባልመለጠ ሳምንት ውስጥ ቀደምት ከነበሩት የሰንበት ትምህርት ቤት አባላት ጀምሮ በተለያየ ዓለማት የሚኖሩ በውጭ ዓለም የሚኖሩ በአዲስ አበባ በተለያዩ ወረዳዎች የሚኖሩ የሰንበት ትምህርት ቤታችን አባላት እጅግ በጣም ሲጓጉ ሲናፍቁት የነበረ የሰንበት ትምህርት ቤት ግንባታ ነው። በመንፈልጋቸው ሰዓትና ጊዜ በመገኘት ውይይቶችን በመካፈል ሀሳብ በመስጠት በማበረታታት ከጎናችን ስላሉ ለሰንበት ትምህርት ቤት ወጣት አሁንም እያገለገሉ ያሉ ወጣቶችና ህጻናት ጭምር ትልቅ ምስጋና ላቀርብላቸው እወዳለሁ። አንጋፋው የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን አምደ ብርሃን ሰንበት ትምህርት ቤት ለሌሎች ሰንበት ትምህርት ቤቶች አርአያ ሊሆን የሚችል ዘርፈ ብዙ ስራዎችን እያከናወነ የሚገኝ በመሆኑ የጀመረውን ትውልድ በመንፈሳዊ ዕውቀት ለሚቀረጽበት፣ በሃይማኖት ለሚጎለብትበት ብሎም በስነ ምግባር ለሚታነጽበት መማሪያ ህንጻ ግንባታ የሁላችንንም አሻራ ልናሳርፍ ይገባል መልእክታችን ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።